አንድ ታሪክ ልንገራችሁ የረሱል ስብዕና ይገልጽላችኋል። ብዙ ጊዜ አን አቢ ሁረይራ ስንል ትሰማላችሁ። ስለ አቡ ሁረይራ ይወራል። አቡ ሁረይራ ማቃለ እውቁ የሐዲስ ዘጋቢ ነው። የነብዩን ንግግር ካስተላለፉልን ታላቁ ሰሃባ አንዱ አቡ ሁረይራ ይባላል። ታዋቂ ነው፣ ሐዲስ አዳኝ ነው። እንደ ድመት እሳቸው ጥግ ቁጭ ብሎ አንዴ ይላል አቡ ሁረይራ በጣም ራበኝ ይላል። ማን ያብላኝ ምሳ በጣም እርቦኛል፣ እርቦኝ መሬት ላይ ተገላበጥኩ። ግዴ ለማንድ ሰው ይጋብዘኛል ብዬ መንገር ላይ ወጣው። መንገር ላይ ስወጣ ሰይድና አቡበክር መጥቷል፣ ኸሊፈቱ ረሱልላህ ሰለላሁ ዐለይሂ ወሰለም። ከዛ አቡበክርን ሰላም አልኳቸውና አንድ የቁርአን አንቀጽ ጠየቅኳቸው። አቡበክር ይሄ ትርጉሙ ምንድነው አልኳቸው። እሳቸውም ትርጉሙን ነገሩኝና ተከተለኝ አላሉኝም አለ። እሱ ሐሳቡ ትርጉሙን ነግረውት ምሳ እንዴት ነው እንዲሉት ነው የፈለገ አላሉኝም አለ። ከዛ ሌላ ሰው ጠበቁ። ሰይድና ዑመር መጡ። ለእርሳቸውም የቁርአኑን አንቀጽ ጠየቅኳቸው። ሰይድና ዑመርም አብራሩልኝና ተከተል አላሉኝ። ሆዴን አሸዋል። ዛሬ ምን ሊውጠኝ ነው ምሳ ሳልበላ? መጨረሻ ላይ ፈጃአ አቡል ቃሲም ይላል፣ የቃሲም አባት የዓለሙ ጨረቃ ብቅ አሉ ይላል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ትክ ብለው አዩኝና ፊቴና ውስጤ ምን እንደፈለገ አወቁ አሉ። ከዛም ያ አባ ሂር አሉኝ፣ አንተ አቡ ሁረይራ አሉኝ። ለበይክ ያ ነብይ አላህ አልኳቸዋል። الحق ተከተለኛል። ለርሳቸው የቁርአን ማብራሪያ ያስፈልግማል። የአንቀጽ ምንድነው ምናምን ያስፈልግማል። ተከተልኳቸው። ቤቱ በራቸው ጋር ደረስነ። እንግባ ብሎ አስፈቀዱ። ቤታቸው እኮ ነው። ስብዕናቸውን ተመልከት። እንግዳ ይዣለው ልግባ አሉ። ግቡ አሏቸው ሚስቶቻቸው። ገቡ። ሲገቡ ጠረጴዛው ላይ በወተት ብርጭቆ ተቀምጧል። በብርጭቆ ወተት አለ። ይሄ ወተት ከየት መጣሉ? እርጋታቸው ስክነታቸው ይስባል። ሰለላሁ ዐለይሂ ወሰለም አንዱ የነብዩ ውበት አንደኛ ተክለ ቁመናቸው ነው። ጨረቃ ነው የሚመስሉት። አንገተ መቃ ነበሩ። የአይናቸው ሽፋሽፍት ረጃጅም ነበር። ቅንድባቸው የገጠመ ነበር። ቁመናቸው ደልዳላ፣ ደረተ ሰፊ። ገጠር ላይ አንዲት አዕራቢ ስለሳቸው ገልጻለች። ሲራመድ ስክነት የሚላበሰው፣ ንግግሮቹ የተመዘኑ፣ ታፉ ሉል የሚፈስ ይመስላል ትላለች። ስክነቱ የሚስብ፣ አይናቸው ውስጡ በጣም ነጭ፣ ጥቁሩ በጣም ጥቁር የተኳለ ነበር አይናቸው ትላለች። እንዲህ ስታያቸው ሰው አይቷቸው ይሄ ፊት አይዋሽም ነበር ሚላቸው። ረሱልን አይቶ ይሄ ፊትም አይዋሽም ይል ነበር። ሚዋሽ ቁንጅና አልነበረ። አንዱ ቁንጅናቸው፣ ሁለተኛ ስክነታቸው። ይሄ ወተት ከምን መጣሉ? እገሌን የላከላችሁ ሰለላሁ ዐለይሂ ወሰለም። ከዛም አቡ ሁረይራ ወተት መኖሩን ሳይ ደስ አለኛል፣ ልጠጣ ነው፣ ረሃቤን ላስታክስ ነው ብዬ ዞር ስል ነብዩ ሰለላሁ ዐለይሂ ወሰለም አንተ አቡ ሁረይራ አሉኝ። ለበይክ አልኳቸው። ሚጠጣ መስሎታል። አህሉ ሱፋ የሚባሉ አሉ፣ እነሱን ጠርተናል። አህሉ ሱፋ ማለት ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ጀርባ የሚኖሩ ቤት የሌላቸው ትዳር ልጅ ረሃብ ውስጥ ያሉ ግን በሳቸው ያመኑ ናቸው። ሰደቃ ሲመጣ ይልኩላቸው ነበር። በሳቸው ቤት ኢንቨስትመንት ነው የሚኖሩ። አንተ አቡ ሁረይራ ጥራቸው አሉ። 300 ናቸው። አቡ ሁረይራ ተከዝኩ አለ። ይችን ወተት እጠጣለሁ ስል አሁን ከ300 ሰው እንዴት ነው የሚተርፈኝ? ግን መታዘዝ አለብኝ። ዱብ ዱብ አህለ ሱፋን አሰልፎ መጣ። አስገባ ተባለ። አቡ ሁረይራ ምን እያሰበ ነበር? ግድ የለም ይግቡ፣ መጀመሪያው ያው ጠጣ ይሉኛል ነው አረም የሚጠበቀው። ኤክስፔክት ያረኩት ጠጣ ይሉኛል፣ እንግዲህ ሰይዳ ነቢያችን ይጠጣሉ፣ እኔ ግማሹ እዛ የደረሰ ይደርሰዋል አይደል? ይሄን ታሳቢ አድርጌ ጠራዋቸው። ቁጭ አሉ። አቡ ሁረይራ ቁምና አጠጣሉ። የለም ዛሬም እንግዲህ እርቦት ሊያድር ነው አቡ ሁረይራ። ግን ትእዛዝ ነውና ብርጭቆውን ወስጄ ሰጠውታል። እዚህ ጋር የአላህ ተአምር ተከሰተ። ብርጭቆውን አንዱ ይጠጣል እስኪጠግብ፣ ሲመልስልኝ ብርጭቆ አልጎደለም ይላል። ሁለተኛው ይጠጣል፣ ብርጭቆ አልጎደለም። ሁሉ ጠጡ፣ ብርጭቆ አልጎደለም። አላሁ አክበር። ከዛ የሞላውን ብርጭቆ ይዤ ወደ ነቢያችን መጣው። አንተ አቡ ሁረይራ አሉኝ። ለበይክ አልኳቸው። ማን ቀረ? እኔና እርሶ አልኳቸው። ስላቸው ያንተ ነብይ ቀድመው የሚጠጡ ይመስልሃል? ይህ አልነበረም ስብዕናቸው። ቁጭ በልና ጠጣሉ።
ቁጭ አልኩና ተደላደልኩና ወተቱ ጋር ተገናኘናል። ግጥም አረኩታል። ጠጣው። እንግዲህ የትናንትንም የነገንም ነው የሚጠጣ፣ ነገ ላይ ያገኝ ይችላል። ጨረስኩ ብዬ ስመልስላቸው ጨምር አሉኝ። ጠና ብዬ አይቼ ጨመርኳል። መለስኩላቸው ጨምር አሉኝ። ጨመርኳል። መለስኩላቸው ጨምር አሉኝ። ያኔ ምን አልኳቸው? ወለዚ በዐሰከ ብልሐቅ ላ አጅዱ ለሁ መስለከን፣ ማስገቢያ የለኝም አልኳቸዋል። ሞልቷል። ነቢዩ ሰለላሁ ዐለይሂ ወሰለም ምርጡ ነቢይ ብስሚላህ ብለው አላህን አመስግነው መጨረሻ ጠጡ ያንተን ሰለላሁ ዐለይሂ ወሰለም። አንድ ወንድም ምን አለኝ? 2 እቃዎች ጠፉብኛል፣ ዶክመንቶች። አንዱ ዶክመንት በጣም ወሳኝ ነው። ከዛ ያ አላህ አልኳለ፣ ብቻዬን አወራለሁ ከጀሊሉ ጋር። ያ አላህ ጌታዬ፣ እንዴት ይጠፋብኛል? አንተን ይዤ አንተ ጌታ የሆነ ንብረት ይጠፋል እያለ ብቻውን ያወራል ሰውየው። የራሱን ይህ ወንድም የራሱን ኤክስፒሪየንስ ነው የሚነግረኝ። በጣም ተች ስላደረገኝ ነው ማጫወታችሁ። ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው፣ ለሱ በጣም ከባድ ነው። ሊትራሊ አይቻልም ማለት እንችላለን። አላህ ብቻ ነው መፍትሄው በዛ ሰዓት። ወላሂ ምን አለ መሰላችሁ? ልክ ልጅ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አይደል? አዛኝ ነው ብለው አይደል? ነብዩ ሰለላሁ ዐለይሂ ወሰለም እኔ ሕፃን ልጅ ለእናት ከሚቀልጠው በላይ አላህ ላይ ቀለጥኩ አለ። በቃ ያ ረብ እኔ አልችልም፣ በቃ አልችልም። አገላለጹ ገብቶሻል? አልችልም፣ በቃ ይህንን ነገር የግድ መገኘት አለበት ጌታ ያለ ያ አላህ። የሚቀጥለው ቀን ስልክ ተደውለለት፣ እዚህ ቦታ ጥላሃል ውሰድ ተብሎ፣ እዚህ ቦታ ይህን ዶክመንት ጥላሃል ውሰድ ተባልኳል። አልሐምዱሊላህ በቃ ይሄኛው ዶክመንት ከተገኘውን ያኛውን በዚህኛው አድርጌ እንደዚያ አወጣዋለሁ አልኳለ። እነዛ አልደወሉም ማለት ያኛው እንደጠፋ ነው አለ። ምክንያቱም አሁን በቃ ነው በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል። ገባቻል? ኦኬ አሁን ካልኩሌት ማድረግ ጀመርክ፣ እንዲያድርጌ እንደዚህ ምናምን። ስለዚህ ሂድ። ያን ዶክመንት እስካሁንም አላገኘሁትም አላወጣሁትም ማለት ሁለተኛው ማለት ገባቻል? አንዳንዴ ሰበቦች በሙሉ ቁርጥ ሲሉብን ማለት ነው ያኔ ለአላህ እንዋደቃለን። የምር ነው ደግሞ የምንዋደቀው፣ እንባችን ይፈሳል፣ ከልባችን ነው ስብር ነው የምንለው። ያኔ አላህ ይጠግነናል። شاب عند وطات في مدينة كابها كتما هنا في السعودية سعودي عربية لا يمنون كان يدرس في ألمانيا لا يمار نبر. وقبل الامتحان قرر أن يسافر إلى جزيرة من الجزر حتى يتفرغ للدراسة قبل الامتحان في الجامعة. كيونيفرسيتي فتنا بفيت مالت. يقول هذا الشاب حان موعد السفر فوضعت أغراض في السفينة فقطفت زهرة من ذلك الميناء. قطفت زهرة وإذا بالحارس يقبض عليه ويحضر البوليس ثم يأخذون بي إلى السجن. يقول فضاقت الدنيا علي بما رحبت ضاع علي الامتحان فمكثت إلى اليوم التالي. طبعا السفينة أبحرت فأخرجوني ظهرا بعد أن كتبوني تعهدا بعدم تكرارها. فخرجت مغتما حزينا مكتئبا لكن تفاجأت بأمر عظيم. لما ذهبت إلى ذلك الميناء
وإذا الناس كلهم في حداد ሰዎች እንዳለ በለቅሶና وحزن በሐዘን ላይ ናቸው። قالوا غرقت السفينة التي أبحرت ትላንት ማታ የተጓዘችው መርከብ ሰመጠች አለ። لم ينجو من تلك السفينة ከዚያች መርከብ የዳነ إلا هذا የለም الشاب ይህ ወጣት ሲቀር قطف زهرة አበባ ቀነጠሰ፣ وضع به في السجن እስር ቤት ገባ። غرقت السفينة መርከቧ نجاه ሰመጠች። الله አላሁ تبارك ተባረከ ወተዓላ አዳነው። من الذي دبر هذا الأمر ይህን ነገር ማን ነው ያስተናበረው? إنه الله እሱ አላህ ነው። إنه الله እሱ አላህ ነው جل في علاه በበላይነቱ የላቀው። أحبابي ወዳጆቼ كم من أمور نزلت بنا ስንት ጉዳዮች ደርሰውብናል፣ ظننا فيها الضر ጥሩ ናቸው ብለን ያሰብናቸው فإذا بها خير እነሱ ግን መልካም ሆኖ ሳሉ፣ كم من أقدار ስንት ክስተቶች ሳሉ حسبناها نهايات ማለቂያ ናቸው ብለን فإذا አስበን هي بدايات ገና ጅማሮ የሆኑ لا تدري አታውቅም። إن من أعظم ما يطمئن به القلب ويثبت به الفؤاد ልብ ከሚረጋጋበትና ከሚጸናበት ነገር ዋናው أن يعلم العبد ባሪያ ማወቁ ነው። أن الذي يدبر الأمر هو الله ነገራቶችን የሚያስተናብረው አላህ እንደሆነ وحده ብቻው። سبحانه وتعالى የዛሬው ታሪክ እንዲህ ይጀምራል። ባል በየቀኑ ማታ ማታ ከስራ ሲመለስ ሚስቱን ይደበድባታል። ታዲያ ይህ ድብደባ ምርር ያላት ሚስት ወንድሟን ስለ ጉዳዩ ነገረችው። ወንድሟም ጓሮ ካለው ምንጭ ውሃ በጠርሙዝ ቀድተሽ አምጪልኝ ይላታል። እሷም ቀድታ ይዛለት መጣች። ወንድሟ ለጥቂት ደቂቃ ውሃውን አትኩሮ አየና እንደዚህ አላት፣ ባልሽ ከስራ በገባ ቁጥር ከዚህ ጠርሙዝ ትንሽ ጠጪ፣ ነገር ግን ውሃውን ፈጽሞ እንዳትወጪው አላት። እሷም እንደተባለችው አደረገች። ባሏ እንደ ልማዱ ሳይመታት ቡናውን ጠጥቶ አልጋው ላይ እንደ ሕፃን ጥቅልል ብሎ ተኛ። ታዲያ ሚስትን በዚህ በጣም ተገረመች። አንድ ወር ሙሉ በጊዜ ወደ ቤቱ ይገባል፣ አይመታትም፣ አይጨቃጨቃትም፣ በሰላም አውርቷት እራቱን በልቶ ይተኛል። ነገር ግን ባሏ በገባ ቁጥር በየቀኑ አፏ ላይ የምትይዘው ውሃ ከጠርሙዙ አለቀ። ይህኔ ወደ ወንድሟ ጋር ተመልሳ ሄዳ ሌላ ጠርሙዝ ውሃ እንደምትፈልግ ነገረችው። በመቀጠልም እንደዚህ አለችው፣ በፈጠረህ አምላክ ይዤሃለሁ ንገረኝ፣ ከምንጭ የቀዳሁት ውሃ ምን አይነት መለኮታዊ ሚስጥር ነው ያለው ብላ ጠየቀችው። ታዲያ የእህቱን አመል የሚያውቀው ወንድም ፈገግ ብሎ እንደዚህ አላት፣ ባልሽ ከስራ ደክሞ ሲመጣ ዝም በይ፣ በዝምታ ተባበሪው አላት። የመደብደቧ መንስኤ እሱ ሳይሆን ለካስ እስከዛሬ በሷ አፍ ነበረ። በስከመጨረሻም ብዙዎቻችሁን ሳይሆን ናድር ናስ ያኒ አንዳንዶቻችሁ ባሎቻችሁ ወደ ቤት ሲመጡ በነገር አትቀበሏቸው። عن أبي هاشم الصوفي رحمه الله قال أبي هاشم الصوفي رحمه الله عندي لان أردت البصرة عندك يوما أنسرا لميدا السبق فجئت إلى سفينة أركبها لما سافر مودا عندي تمركب متطاو وفيها رجل معه صوست جارية عند سونا كسون غباري والله فقال لي الرجل سويا والي ليس ها هنا موضع زيبوتا يلم مالي فسألته الجارية أن يحملني بارايتو ففعل اندي اسافرين طيقتشلኝና አሳፈረኝ فلما سرنا እየሄድን دعا እያለ الرجل بالغداء فوضع ሰውየው ምግብ አዘዘና ቀረበለት فقالت الجارية ባራይቱ አለች ادعو ذاك المسكين ያንን ምስኪን ጥራው ليتغدى ከኛ معنا ጋር እንዲበላ فجئت على أنني مسكين ምስኪን ነኝና ሄድኩ فلما تغدينا ከበላን በኋላ قال يا جارية አንቺ አገልጋይ ሆይ هاتي شرابك መጠጥሽን አምጪ አላት فشرب ከዛም ጠጣ وأمرها أن تسقيني እንድታጠጣኝ ማዘዛት فقالت يرحمك الله አላህ ይዘንልህ አለችው إن للضيف حقا እንግዳ እኮ መብት አለው فتركني ከዛም ተወኝ فلما دب فيه الشراب መጠጡ መስራት ሲጀምር قال يا جارية አለ هاتي አንቺ አገልጋይ ሆይ عودك ክራርሽን አምጪ وهاتي ما عندك ያለሽንም በያላት فأخذت العود وغنى ክራሯን ያዘችና መስፈን ጀመረች ثم التفت إلي فقال ከዚያም ወደ እኔ ዞረና አለኝ أتحسن مثل هذا እንደዚህ አይነት ትችላለህ አለኝ أتحسن مثل እንደዚህ هذا አይነት ትችላለህ አለኝ فقلت አልኩት عندي ما هو أحسن منه ከሱ ያማረ አለኝ وخير منه የሚበልጥም አለኝ فقال አለ هات ما عندك እሺ ያለህን አምጣ فقلت እኔም አልኩኝ أعوذ بالله من الشيطان أعوذ الرجيم بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم إذا الشمس كورت ፀሐይ በተጠቀለለሽ ጊዜ وإذا النجوم انكدرت ከዋክብትን በረገፈሽ ጊዜ وإذا الجبال سيرت ተራሮችን በተናዱ ጊዜ وإذا العشار عطلت የአስር ወር እርጉዝ ግመሎች ያለ ጠባቂ በተተዉ وإذا ጊዜ الوحوش حشرت እንስሳትን በተሰበሰቡ ጊዜ وإذا البحار سجرت ባህሮችን በተቃጠሉ ጊዜ وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت حتى بلغ እስኪደርስ ድረስ وإذا الصحف ወኢደ نشرت ሱሑፉ ንሽረት እስከሚለው ቀራሁን قال فجعل الرجل يبكي بكاء شديدا አለ ሰውየው በጣም ማልቀስ ጀመረ فقال يا
جارية አንቺ ባሪያ ሆይ አለ اذهبي ሂጂ فأنت حرة لوجه الله ለአላህ ስል ነጻ ብዬሻለሁ አላት ثم ألقى ما معه ከዛም የያዘውን ጣለው من الشراب መጠጡንም وكسر العود ክራሩንም ሰበረው ثم دعاني ከዛም ጠራኝ فاعتنقني وجعل يبكي ويقول አቀፈኝና አለቀሰ እንዲህ ጀመረ يا أخي ወንድሜ ሆይ أترى ይመስልሃል ግን أن الله አላህ يقبل ተውበትን توبتي ይቀበለኝ فقلت አልኩት إن الله አላህ እኮ يحب التوابين ተጸጻቾችን ይወዳል ويحب المتطهرين ተጣሪዎችንም ይወዳል فتاب واستقام ተውበት አደረገና ጸና وتبدل حاله ሁኔታዎቹ قال ተቀየሩ وصاحبته بعد ذلك 40 ከዛም سنة በኋላ 40 ዓመት ጓደኛ ሆንኩት حتى ما እስኪሞት ድረስ فرأيته في المنام በህልሜ ተመለከትኩት فقلت له አልኩት إلى ما ወዴት صرت ሄድክ فقال إلى الجنة አለኝ ወደ ጀነት فقال አለኝ إلى ወደ الجنة ጀነት قلت بماذا በምን አልኩት قال بقراءتك علي በቀራህልኝ ቁርአን إذا الشمس በኢዘ كورت ሸምሱ ኩዊረት قال بقراءتك علي በቀራህልኝ ቁርአን إذا الشمس በኢዘ كورت ሸምሱ ኩዊረት هنيئا لهم እንኳን ደስ አላቸው يسمعون ቁርአንን القرآن ይሰማሉ فيتوبون ይጸጸታሉ وعن المعاصي يقلعون ወንጀላቸውንም ይታቀባሉ فما بالنا እኛስ تقرأ على كثير من الآيات ብዙዎቻችን ላይ ይቀራብናል فلا هم يتوبون ወይ አይጸጸቱም ولا هم يذكرون ወይም አይገሰጹም አንድ ሰው ይላሉ በአካባቢው የሚመለክ ዛፍ ነበር ይላል እንደ አድባር የምትመለክ ዛፍ ነበረች ይላል ያቺን ዛፍ እንዴት በአላህ ምድር ይመለካል ከአላህ ውጪ ይልና መጥረቢያ ይዞ ይነሳል ይቆም እንዴት እንደው በአላህ ምድር ላይ ከአላህ ውጪ ያለው ይመለካል ምን ማለት ነው ተቆርቆሮ ማለት ነው ለአላህ ዲን ተቆርቆሮ ይነሳል ታዲያ ቀስ ብሎ ያቺን አድባር ሊቆርጥ መጥረቢያ ይዞ ሲሄድ ይላሉ መንገድ ላይ ሸይጣን በሰው ተመስሎ ይጠብቀዋል እንዴት የት ነው የምትሄድ እንዲህ አላህ ምድር ላይ እንዴት ከአላህ ውጭ ያለ ይመለካል ልቅስ ብዬ ይህችን ነገር ማንም ሳያይ ልቁረጥ ብዬ ነው ይላል ሲለው ኧረ ተው ይሄ ነገር እኮ የአባቶቻችን ነው እንዲህ ነው ከሰውም ጋር ትጣላለህ ከሀገር ልትወጣ ነው ሰው ሁሉ የሚያመልከው ነገር ነው ሐቅ ነው ብሎ ያዘው እንዴት ይታረናል ብሎ ሰውየውን ይሙላላል በፍጹም ይላል በፍጹም ካልቆረጠ የገይሩ ሊላህ ለአላህ ቀንቶ ማለት ነው በኋላ ከብዙ ድርድር በኋላ ሰውየው እኔ ላንተ ብዬ ነው መቁረጥህን ተው ይልቅ ሌላ ጥቅም ላውራ በየቀኑ አንዳንድ የወርቅ ዲናር ትራስ ስር አደርግልሃለሁ ተዋጣል ተመለስ ከዚህ ይለዋል ሰውየው እንደው ከፈለክ ቃሌን እይ ብሎ ያሳምነውና ይመልሰዋል ሲመለስ የመጀመሪያው ቀን እስኪ ነው ልጀርቦ ሲል እውነትም እንዳለው አንድ ዲናር የወርቅ ዲናር ትራሱ ስር አለ ጉድ ሁለተኛ ቀን ቢያይ ሌላ የወርቅ ዲናር ሀብታም ቢሆን በምን በአላህ ዲን ሂሳብ ማለት ነው ሀብታም ሊሆን ሶስተኛ ዲናር አራተኛ ቀን ይላሉ ሲፈትሽ ዲናሩ የለም አይ ዛሬ እንግዲህ እንዲረፍሮበት እንዲሆነው ሊሆን ይመቻል ልጠብቀው ለነገ ሲያይ የለም ዲናሩ አሃ ታለለኝ ማለት ነው ይልና ይላሉ ተነስቶ መጥረቢያውን ይዞ ይላል ሁለተኛው ቦታ ላይ እንደዚሁ ይጠብቀውና ያው ሸይጣንን ተመስሎ የነበረው ሰው ይጠብቀውና የት ነው ያችን ዛፍ ልቆም ያ ሸይጣን ይላሉ ካነ يخنقه ብድግ አድርጎ ያንቀዋል መጀመሪያ ይሄን አልደፈረም መጀመሪያ በውስወሳ ነው ተው ይቅርብህ እንዲህ ነው አሁን ሌላ ስልጣን ተሰጠው የምን ሰውየውን የማስገደድ አንገቱን አንቆ ይመጣል ለምን እንዲባል ተሸንፏልና ሌላ ፊትና ውስጥ ገብቷል ሰውየው የምን የጥቅም ፊትና ውስጥ ገብቷል እና አስረዳው ይላል ሸይጣን ትላንት ስልጣን አልነበረኝም ምርጫ የለህም ትሞታለህ ወደድክም ጠላህም قال الحسن ሐሰን አሉ فاتق الله يا ابن آدم ያደም ልጅ ሆይ አላህን ፍራ لا تجتمع عليك ሁለት خصلتان ባህሪዎች አይሰብሰቡብህ سكرة الموت የሞት ስካርና وحسرة الفوت والندم የሞት ቁጭትና ጸጸት فيا لها من ምን ساعة አይነት ሰዓት ናት لا تشبهها ساعة እሷን የሚመስላት ሰዓት የሌለ يتألم فيها أهل التقى በሷ የተቅዋ ባለቤቶች ይሰቃያሉ فكيف بأهل الإضاعة የጎደሎ ባለቤቶችስ እንዴት ሊሆኑ ነው قال عبد الله بن العيزر አብዱላህ ኢብኑ አይዘር እንዲህ አሉ لا بد የግድ ነው لابن آدم من بيتين የአደም ልጅ ሁለት ቤቶች ይኖሩታል بيت على ظهر الأرض አንድ ቤት በመሬት ጀርባ وبيت في بطن አንድ الأرض ቤት ደግሞ በመሬት ሆድ ውስጥ فعمد إلى الذي على الأرض ወደ ምድሩ ቤት አቀናና زخرفه
وزينه አስዋበው አስጌጠው وجعل فيه أبوابا للشمال وأبوابا للجنوب ለሰሜኑም በር ለደቡብም በር አደረገበት وضع فيه ما يصلحه لصيفه وشتائه ለበጋውና ለክረምት የሚጠቅመውንም አስቀም እስኪ በዚህ አጋጣሚም እኔም አጠር ያለች አስተማሪ ሆነች ታሪክ ላቀርብላችሁ። ጥማትና የጫማው ውሃ ይላል። በጥንት ዘመን አንድ ሰው ረጅም መንገድ እየተጓዘ ሳለ ከፍተኛ ጥማት ተሰማው። በጉዞው ላይ ያለ አንድ የውሃ ጉድጓድ አገኘ። ወደ ጉድጓዱ ውስጥ ወርዶ ጠጥቶ ሲወጣ አንድ ውሻ በጥማት ብዛት ምላሱን አውጥቶ እርጥብ አፈር ሲልስ ተመለከተ። ሰውየው በልቡ እንዲህ አለ፣ ይህ ውሻ እኔን ደርሶብኝ የነበረው አይነት ጥማት እያሰቃየው ነው። ወደ ጉድጓዱ ውስጥ በድጋሚ ለመውረድ ወሰነ። ነገር ግን ውሃውን ይዞ የሚወጣበት ዕቃ አልነበረውም። ስለዚህም ጫማውን አወለቀና በጫማው ውሃ ቀዳ። ጫማውን በጥርሱ ነክሶ በመያዝ በሁለት እጆቹ እየተሳበ ከጉድጓዱ ወጣ። ከዚያም ለውሻው ውሃውን አጠጣው። አላህ ሱብሓነሁ ወተዓላ የዚህን ሰው ተግባር ወደደለት። ለሰራው መልካም ሥራ ማመሰገነው። በተግባሩ ተደሰተ፣ ወንጀሉንም ማረለት። ሰሃቦችም እንዲህ ብለው ጠየቁ፣ የአላህ መልእክተኛ ሆይ ለእንስሳት በምናደርገው መልካም ነገር ምንዳ ወይም አጀር እናገኛለን እንዴ? ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ በማለት መለሱ፣ በማንኛውም ህይወት ባለው ፍጡር ላይ መልካም በማድረግ ምንዳ አለ። ከታሪኩ የምናገኛቸው ትምህርቶች፣ አንደኛ የአላህ እዝነት ስፋት። አላህ ለሰራ ነው ትንሽ ለሚመስል ነገር ግን በቅንነት ወይም ኢኽላስ ለተሰራ መልካም ስራ ትልቅ ምንዳን ይሰጣል። ሁለተኛ ለሁሉም ፍጡራን ርህራሄ ማሳየት። እስልምና ለሰው ልጆች ብቻ ሳይሆን ለእንስሳትም እንድንራራ ያስተምረናል። በምድር ላሉት የምንራራ ከሆነ በሰማይ ያለው አምላክ ይራራልናል። ሶስተኛ የኢኽላስ ወይም ቅንነት ዋጋ። ሰውየው ውሃውን ያጠጣው ማንም ሳያየውና ከውሻው ምንም ምስጋና ሳይጠብቅ ነው። ይህ ለአላህ ተብሎ ብቻ የሚሰራ ስራ ውጤቱ የላቀ ነው። አራተኛ ትንሽ ስራን አለመናቅ። አንዳንዴ ጀነት የምንገባው በትላልቅ ስራዎች ብቻ ሳይሆን ሳናስበው በሰራናትና አላህ ዘንድ በከበረች አንዲት ትንሽ መልካም ስራ ሊሆን ይችላል። መልእክቱን ባጭሩ ዛሬውኑ ለአንድ ችግረኛ፣ ለጎረቤትህ ወይም ለዱር እንስሳት አንዲት መልካም ነገር አድርግ። ምናልባት ያቺ ስራህ የአላህን ውዴታ የምታስገኝልህ ሰበብ ትሆናለች። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።